ጀነራል ሳሞራ ኣብዚ እዋን እዚ እቲ ቀንዲ ናብ ኤርትራ ዝግበር ኩናት ኣማኻሪ ኣብይ ኣሕመድ ኮይኑ ብቀረባ ይሰርሕ ከም ዘሎ ምንጭታት ይሕብሩ ኣለዉ። እዚ ጥራይ እውን ኣይኮነን። ኣብ እዋን ኩናት ትግራይ ሓለፍቲ ቲዲኤፍን ከምኡ ድማ እቶም ላዕለዎት ሓለፍቲ ህወሓትን ክርከቡ ወይ ከዓ ክሕብኡ ይኾኑ እዮም ኢሉ ዝሓሰቦ ዝጠርጠሮ ቦታ ንኣብይ ኣሕመድ ይጥቁምን ይመርሕን ከም ዝነበረ ድማ ምንጭታት ይሕብሩ ኣለዉ። ብጣዕሚ ዝገርም ግን እዚ ኩሉ ኣብ ልዕሊ ህዝቢ ትግራይ ግፍዕን መከራን ክወርድ እንከሎ ጀነራል ሳሞራን ከምኡ ድማ እቲ ጀነራል መንጋግ ዝበሃል ሰብዚ ማዕረክ እንዲኦም ንህዝቢ ትግራይ ዝፀልእዎ ይገርመኒ ብጣዕሚ። እንታይ ኮኑ ገይሮሞ እዮም? ብጣዕሚ ዝገርመኒ ብዝኾነ እዚ ኩሉ ተግባር ምስ ጀነራል ጻድቃን እውን ይናበቡ ከም ዝነበረ ጌታቸው ረዳ እውን መሳርሕቶም ከም ዝኾነ ይዝረብ ኣሎ። ብዝኾነ ጌታቸው ረዳ ኢድኩም ሃቡ ብልጽግና ንብል ነርና ኢና ሎሚ ግን ኢሉ ኣብ ቅድሚ ጋዜጠኛታት ዘገርም ዘረባ ተዛሪቡሉ። ኤንወይ ክልቲአን ቪድዮታት ከስማዓኩሜ ኣብ መወዳእታ ናትኩም ርእቶ አቆምጡልኝ። እንግዲህ እጅ ስጡ እንል ነበረ እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ። ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብ ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው የሚፈልገው። በዚህ አጋጣሚ ብታስተላልፉልኝ የሚፈልገው መልእክት ምንድነው? አሁን በማላይ እንዳቄም አላውቅም። ህዝቡን ያቄምከው ለምንድን ነው? በህዝቡ ላይ ቂም ያዝከው ለምንድን ነው? እና ከጨፍጫፊዎች ጋር ተባብረህስ አይበቃህም ወይ የሚል ጥያቄ ነው። ከጌታቸው አሰፋም ሆነ ከሌሎች አብረውህ በስልጣን ላይ ከነበሩ የምንድን ነው የተለያዩ ነገሮች አጋሮች ጋር የነበረ ቂም በህዝቡ ፍጅት ላይ እስከ መሳተፍ የሚያደርስ ሲክነስ ያመጣብህ ለምንድን ነው ብላችሁ ብትጠይቁት ደስ ይለኛል። በ2013 ጦርነት እሱ ይክዳል አውቃለሁ፣ ግን ከአብይ አህመድ ጋር የጦር ፕላን ዝግጅት ላይ እንደተሳተፈ ይታወቃል። በመጀመሪያ ወራት አካባቢም የኦፕሬሽናል በሆኑ ጉዳዮች ላይ በትግራይ ውስጥ ሊገኙ ይችላሉ ብሎ በሚገምታቸው መደበቂያ ቦታዎች ዙሪያ ለአብይ አህመድ ሐሳብ ይሰጥ እንደነበርም ይነገራል። አሁን ከዛ ጦርነት ከወጣ በኋላ እንደ መጸጸትና ማለት የነዛ ጨለማ ጊዜያት በሌላ የዝግታ ጨለማ ከተተኩ በኋላ ማለት ነው እስካሁን ከሄደበት መንገድ ወጥቶ ወይ የግል ህይወቱን እንደመቀጠል ወይ ሌላ ኮንስትራክቲቭ የሆነ ነገር ውስጥ ከመሳተፍ ይልቅ አሁንም በትግራይ ውስጥ ባለው ፖለቲካ ከአብይ በኩል ሆኖ እንዲህ አይነት ሚና ለመጫወት የሚወስነው እንዴት ያለ እስከ አጥንቱ ድረስ የደረሰ ጥላቻና ቂም ቢኖረው ነው? የትግራይ ህዝብ በህወሓት ተከልሎ እሱ ኢታማጆር ሹም ሲሆን ወይ ሌላ አይነት ነገር ሲናገር ከዚያ ቀደም ህወሓትና ትግራይ አንድ ናቸው እያለ በኋላ ከዛ በፊትም ሆነ በኋላ ለተነዛው ዘረፈጅ ትርክት እንጨት ሲያቀብል የነበረ አንድ ግለሰብ ልክ እንደተበደለ ሁሉ አሁንም እያቄመ ከአብይ አህመድ ጋር በነገሮች ሁሉ እየተባበረ ያለበት ምክንያት ግራ የሚገባ ነው። ወናው አሁን አብይ አህመድ ወደ ኤርትራ ሊያካሄድ ለሚፈልገው ዘመቻ አንድ ዋና አማካሪ ሆኖ እየሰራ ስለመሆኑም እየተነገረ ነው። ትግራይን በተመለከተ ይሄ እገሌኮ ለአንተ ይሄን ያህል ካልታዘዘ ከሾምከው በኋላማ ችግር ይፈጥርብሃል እያሉ ማለትን ምን ያመጣዋል? እንደዚህ ያለ ጥላቻ፣ እንደዚህ ያለ ሪዘንትመንት ምንጩ ምንድን ነው? ሜቢ የትግራይ ህዝብ በአንተ ላይ ፈጸመው በደል አንተን እዛ ሁሉ ጊዜ ስልጣን ላይ እንድትቆይ ማረጉና አለቀጥ ማክበሩ ነው ወይ? ከህወሓትን በጠይቀው ጥያቄ ነው። ባለፈው አቶ ማሞኔ እዚህ መጥተው በነበረ ጊዜ የትግራይ ህዝብ አላግባብ በመታዘዝ ነው ወይ የበደላችሁ? በአንድ መድረክ ላይ አንድ አዛውንት እንደጠየቁት ከልጆቻቸው ልጆች አባቶቻቸውን ከሚታዘዙት በላይ ህዝቡ ህወሓትን ሲታዘዝ መቆየቱ ነው ወይ በደሉ? እና ምን አደረግናችሁ? በቃ ማሩን፣ የበደልናችሁ ካለ ይቅርታ አድርጉልንና ተውን የሚል ጥያቄ እያቀረበ ነው ብዬ አንስቼለት እንደነበረው ሁሉ ለሳሞራ የምጠይቀው ያንን ነው።
ወደ ብዙ ከዚህ በላይ አሁን ከጠቀስኩት በላይ ዝርዝር ውስጥ መግባት የሚያስከትላቸው ሌሎች ችግሮች ስላሉ ለጊዜው ላቆየው። ኢን ዲው ኮርስ ነገሮቹን እገልጻለሁ። ግን ይህንን መልእክት አሻግሩልኝ። የትግራይን ህዝብ ይህን ያህል ለመጥላት የሚያስችል እንዲህ ባለ የጥላቻና የሪዘንትመንት ሁኔታ ውስጥ ለመገኘት የሚያስችል ምንድን ነው የሚል ጥያቄ መጠየቅ ያለበት ይመስለኛል።